ስለዚህ በእንደዚህ አይነት የተፈጀውን ሰዓት ስታዩ ለምሳሌ 30ውን ፕሮስፔክት ለማድረግ የተፈጀውን ሰዓት ጻፉት። ከዛ ከ30 ውስጥ ለገለጻ የመጡት 10 ከሆኑ 5 ከሆኑ ለአምስቱ ገለጻ ለመስጠት ምን ያክል ነው የሚፈጀው ጻፉት። ለምሳሌ ገለጻ ቁጭ ብለን ከነ ዲስከሽኑ 1 ሰዓት ተኩል ይፈጃል ብላችሁ ብታስቡ ያንን ጻፉት። ከዛ በኋላ እንደገና ሌላውንም የምትጽፉት ነገር ለፎሎ አፕ ምን ያክል ጊዜ ፈጀ። ከዛ በዛ በተጠረቀመው ሰዓት አንድ ዳውንላይን አፍርተናል። ያን ዳውንላይን ከዛ በኋላ የግድ ሪሌሽንሺፕ ቢልድ እናደርጋለን። 3 ስታር እንዲገባ ከዛ በኋላ እንዲሰራ ለማድረግ ማለት ነው። ሪሌሽንሺፕ ቢልድ እናደርጋለን። ኮስቱን ይሁት ታይም ነው ትልቁ ኢንቨስትመንታችን። ስለዚህ እሱ ኮስት አለ። ሁለተኛው አምስቱን ሰዎች ለማግኘት ሻይ ቡና ብቻ እያልን አንድ ሰው እያገኘን ጓደኛ እያፈራን ሳንሯሯጥ ከአንድ ሰው ጋር ብቻ ምናልባት ካፌ ውስጥ ወይንም ደግሞ ሬስቶራንት ውስጥ ወዘተ ሊሆን ይችላል ወይም በቤታችን እንደ ልባችን እየተጫወትን በእንደዚህ አይነት 5 ሰዎች ላይ የምናወጣው ሰዓት ጥቂት ሰዎች ላይ ሰፊ ሰዓት። አሁን ይሄ ምን ይፈጥራል? ከጥቂት ሰዎች ጋር ለምሳሌ ከአንድ ሰው ጋር 10 ሰዓት ማጥፋት ከዛ ሰው ጋር ልብ ለልብ መቀራረብ ይፈጥራል። ከ10 ሰዎች ጋር አንዳንድ ሰዓት ብቻ ማጥፋት ሳንቀራረብ እንቀራለን። ይሄ ምን ይፈጥራል ማለት ነው? ሪሌሽንሺፕ ጠንካራ እንዳይሆን ያደርገዋል። ስለዚህ ቢገቡ እንኳን የመቀጠል እድላቸው ዝቅተኛ ነው። አይቀጥሉም አይባልም፣ የመቀጠል እድላቸው ግን ዝቅተኛ ነው። ስለዚህ ገብተው ቀጥለው ስኬታማ ሆነው እንዲሰሩ ከገቡም በኋላ የምንሰራውን ሪሌሽንሺፕ አስቀድመን መጨረስ እንችላለን ማለት ነው። ይሄ በጣም ጠንካራ ኔትወርክ እንድንገነባ ኢፊሸንሲያችን እንዲጨምር በየመንገዱ እንዳንዞር ያደርገናል። ማዳመጥ በትክክል ለሚችል ሰው ስኬታማ የሚያደርግ ነው ይሄ። ጥሩ። ከዚህ ውጪ ሌላው እንግዲህ ሁለቱን ስታወዳድሩት ይሄ የሚሆን ከሆነ ሪሌሽንሺፕ ላይ እንስራ፣ ሞክሩት፣ ውጤቱን ይዩት። ከዛ በኋላ አፕላይ ማድረግ ይቻላል። ሌላው ገለጻ ላይ አብዛኞቻችን የምናጠፋው ጊዜ የማያስፈልግ ነው። በጥያቄ ሊመለሱ የሚችሉትን ነገሮች ሁሉ ተናግረን ለምሳሌ ካምፓኒውን ታሪክ እናወራለን። ሂስትሪ የሚባል ትምህርት ነው። ከዛ ፕሮዳክቶቹን እናወራለን። ባዮሎጂ የሚባል ትምህርት ነው። ማርኬቲንግ ፕላኑን ከ1 ስታር ጀምረን አንዳንዱ እስከ ኦነሪ ዳይሬክተር ይናገራል። እሱም እንደዚህ ማትስ የሚባል 3 ከባባድ ሳብጀክቶች ተነግሮኝ እኔ ቢዝነስ መስራት አልፈልግም። ስለዚህ አሁንም ለ5 ሰዎች ሞክሩት። ለ5 ሰዎች ቢዝነሱን ስለ ማርኬቲንግ ፕላን ብቻ የምትነግሩት ወይም ለቢዝነስ ሪክሩት ለማድረግ የምትፈልጉትን ኔትወርክ ቢልድ እንዲያደርግ የምትፈልጉትን ሰው ገለጻ ማርኬቲንግ ፕላኑን ብቻ ስጡት እናዩት። ማርኬቲንግ ፕላኑን ስጡት። ሲያልቅ ጥያቄ በሉት። ፕሮዳክቱስ እንዴት ነው? ካምፓኒው ግን ምንድነው የሚል ጥያቄ ራሱ ይጠይቃል። ሰው ከጠየቀ በኋላ ማብራሪያ ሲሰጡት ሙሉ ለሙሉ ደስተኛ ይሆናል። አብዛኛው ጊዜ በገለጻውን እየገጠማችሁ ያለው አንደኛ ሰውየው ደክም ብሎት ካምፓኒ ፕሮፋይል 20 ደቂቃ ሰምቶ ፕሮዳክቶቹን 20 ደቂቃ ሰምቶ ማርኬቲንግ ፕላኑን 1 ሰዓት ሰምቶ ድክም ብሎት የሰውዬ ሲለቀኝ ወደ ቤት ሄዳለሁ ሁለተኛ አልመጣም ብሎ ካሰበ በኋላ ምን ጥያቄ አለህ እንለዋለን። ገስዋት አብዛኞቹ ጥያቄ የላቸው። ስለሌላቸው ነው አይደለም፣ አላቸው ግን የላቸው እንዳይኖራቸው አድርገን የነገርናቸው። ስለዚህ አለመጠየቃቸውኛ ጂኒየስ የሆነ ገለጻ መሰጠን ማለት አይደለም። አንድ ሰው ጆይን ካደረገ ገለጻው ኢፌክቲቭ ነው። ስለዚህ የምንፈልገው ገለጻ የምንሰጠው ሰዎችን ደስ እንዲላቸው አይደለም፣ ወይንም ሰዎች እንዲያውቁ አይደለም፣ ሰዎች ሙሉ እንዲገባቸው አይደለም። ገለጻ የምንሰጠው ሰዎች ጆይን እንዲያደርጉ ነው። አይ ጆይን ካደረገ በኋላ ስልጠና ይሰጠዋል። ስልጠናው ደግሞ ሰውየው እንዲሰራ ያደርገዋል። ስለዚህ ገለጻ ማርኬቲንግ ፕላኑን ብቻ ለ5 ሰው ሞክሩት። ሌላውን ለሌሎች የምትሰጡትን ከዚህ በፊት በምትሰሩት አሰራር ስሩ። ምናልባት ይሄ ቪዲዮ ግራ እንዳያጋባችሁ። ብዙ የተለያየ አሰልጣኝ የተለያየ ስልጠና ሲሰጣችሁ ሁሉ ጊዜ ለራሳችሁ እንደዚህ በሉ፣ the same way is the right way። አንድ አይነት መንገድ ትክክለኛ መንገድ ነው። ስለዚህ አንድ አይነት መንገድ ስሩ። ከሰራችሁ በኋላ ስኬታማ መሆን ይቻላል ነው የምላችሁ። ይሄን ሞክሩት። በሚቀጥለው ጊዜ ፖስት አድርጉልኝ ሌሎችም ጥያቄዎች ካሉ። ስለዚህ ሪሌሽንሺፕ ላይ የሰራ ሰው ስኬታማ መሆን ይችላል። ቁጥር ላይ አትስሩ አይደለም፣ ቁጥር ላይ ሲጀምር ልትሰሩ ትችላላችሁ። ግን አብዛኛው ጊዜ እየጨረስኩ መጥቻለሁ የሚል ስሜት ያለው ሰው ልክ እንደ ጎዳና መውጣት ይሆንበታል ፕሮስፔክቲንግ። ስለዚህ
ፕሮስፔክቲንግን ናቹራል አድርጎ እየሰሩ 5 ሰዎች ጋር ኢፌክቲቭ ሆነን በጥቂት ሰዓት ከፍተኛ ውጤት ማምጣት እንችላለን። አመሰግናለሁ።